ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አብይቶቹን እናቀርብላችኋለን። ህወሓት ከትግራይ ወደ መሃል ሀገር የሚደረጉ ማናቸውንም እንቅስቃሴዎች ሲያግድም በራያ ዋጃ 4 አውቶቡሶች መታገታቸው ታውቋል። መካናይዝድ ጦሩም ወደ አማራና አፋር አዋሳኞች ተንቀሳቅሷል። ብልጽግና በበኩሉ የሰራዊት የበላይ አመራሮችና ጄኔራል ማዕረግ ያላቸውን የግንባር ስምሪት ላይ የሚገኙ ወታደራዊ አመራሮች በተጠንቀቅ እንዲቆሙ ሲያዝም እረፍት የወጡና ከግዳጅ ስምሪት የራቁ ጄኔራሎች በአስቸኳይ እንዲመለሱ መታዘዛቸው ተመላክቷል። ቀዳሚ ወታደራዊ መረጃዎቻችን ናቸው። የፋኖ ኃይሎች በሸዋ ያገዛዙን ጥቃት እግር በእግር በማክሸፍ ላይ ናቸው። አዳዲስ ገዥ ቦታዎችንም በቁጥጥር ስር መዋላቸው ተሰምቷል። በነፃ ቀጠናዎች የፋኖ አመራሮች በህልውና ትግሉ ዙሪያ ህዝብ በማወያየት ላይ ናቸው። በዝርዝር ይደመጣል። የህወሓትና የብልጽግና ጦርነት ጅማሮ 24 ሰዓት ሳይሞላው ዓለም አቀፍ መነጋገሪያ ሆኗል። ሁለቱ ኃይሎች ጦርነቱን በይፋ ጀመሩት ወይስ ኃይል እየተፈታተሹ ነው የሚለው መከራከሪያ እንደተጠበቀ ሆኖ ጥቂት የማይባሉ ዓለም አቀፍ ሚዲያዎች በጉዳዩ ዙሪያ ዘገባ በመስራት ላይ ናቸው። ዓለም አቀፍ ሚዲያዎችና የግጭት ጥናት ባለሙያዎች በአዲሱ የጦርነት ግንባር ዙሪያ ምን አሉ ስንል መረጃዎችን ፈትሸናል። ከ1700 ኪሎ ሜትር በላይ የባህር ጠረፍ ያላት ኤርትራ በሳውዲ አረቢያ አደራጅነት ከተሰበሰበው ከቀይ ባህሩ ወታደራዊ ጥምረት ውጭ ሆናለች። ኤርትራ የቀይ ባህርን ደህንነት ለመጠበቅ በ14 ሀገራት ወታደራዊ ጥምረት ሳትካተት መቅረቷ ትኩረት ስቧል። በሌላ በኩል በሶማሊያ በጦሩ ጉዳይ የሀገራት መሪዎች ለሁለት ተከፍለዋል። ለሰዓቱ የመረጥንላችሁ ቀጠናዊ መረጃዎቻችን ናቸው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። ህወሓት ከትግራይ ወደ መሃል ሀገር የሚደረጉ ማናቸውንም እንቅስቃሴዎች ሲያግድም በራያ ዋጃ 4 አውቶቡሶች መታገታቸው ታውቋል። መካናይዝድ ጦሩም ወደ አማራና አፋር አዋሳኞች ተንቀሳቅሷል ነው የተባለው። በራያ ግንባር በህወሓትና ብልጽግና መካከል ወታደራዊ ፍጥጫው ተጠናክሯል። ህወሓት ከመቀሌ እስከ ራያ ላማጣ መስመር ባለው ዋና ጎዳና ልዩ ትኩረት አድርጓል። ከትግራይ ወደ መሃል ሀገር የሚደረጉ የምድር ትራንስፖርት እንቅስቃሴዎችን አግዷል። በተለይም ከማይጨው ወደ ራያ መስመር አዳዲስ የፍተሻ ኬላዎች እንደተተከሉ የጣና ምንጮች መረጃውን አድርሰውናል። ዛሬ ሐምሌ 26 ቀን ካላማጣ ወደ አዲስ አበባ ይንቀሳቀሱ የነበሩ 4 አውቶቡሶች ዋጃ ላይ መታገታቸውን የአካባቢው ምንጮች ገልጸዋል። በጉዳዩ ላይ ተጨማሪ መረጃ ያጋራው ኢትዮ ፎከስ ኒውስ ተሽከርካሪዎቹ ወደ አላማጣ ሲመለሱ ተሳፋሪዎቹ ግን ዋጃ ካምፕ ተብሎ ወደሚጠራው የህወሓት ታጣቂዎች የስምሪት ማዕከል መወሰዳቸውን ዘግቧል። ከዚህ ቀደም ከመቀሌ ወደ አዲስ አበባ በጉዞ ላይ የነበሩ 5 የህዝብ ማመላለሻ አውቶቡሶች ራያ መሆኒ መግቢያ ላይ በህወሓት ታጣቂ ኃይሎች መታገታቸው ይታወሳል። በየጊዜው በህወሓት ታጣቂ ኃይሎች በቁጥጥር ስር የሚውሉ የህዝብ ማመላለሻ አውቶቡሶች ውስጥ የሚያዙ ተሳፋሪዎች 90% በላይ የሚሆኑት ወጣቶች እንደሆኑ መረጃዎች ያመለክታሉ። ቀደም ሲል በትግራይ ክልል ተጠናክሮ የቀጠለውን ወታደራዊ አፈሳ በመሸሽ አሁን ደግሞ የሙሉ ግንባር ውጊያ ለመጀመር 11ኛው ሰዓት ላይ መድረሱን ተከትሎ ከትግራይ እንዲሁም ከራያ ቀጠናዎች ወደ መሃል ሀገር ለመሸሽ የሚደረጉ እንቅስቃሴዎች ህወሓት በየመንገዱ በጣለው ኬላ በቁጥጥር ስር መዋላቸው እንደቀጠለ ነው። በአሁኑ ሰዓት ከመቀሌ ወደ አዲስ አበባ የሚደረገው የአውሮፕላን በረራ ትኬት ለማግኘት እስከ 15 ቀናት ድረስ ወረፋ መጠበቅ ግድ እንደሚል የሚጠቁሙት የመረጃው ምንጮች በየብስ የሚደረገው የተሽከርካሪና የእግር ጉዞ ከትላንት ጀምሮ እንደታገደ ይገልጻሉ። በሌላ በኩል ከመቀሌ ወደ አፋር መስመርና ከማይጨው ወደ ራያ አቅጣጫዎች ተጨማሪ የሰራዊት እንቅስቃሴዎች በመታየት ላይ መሆናቸው ተሰምተዋል። ህወሓት ደቡብ ግንባር ሲል ለሚጠራው የውጊያ ቀጠና ማይጨውን የማዝዣ ማዕከል ያደረገ ሲሆን ከማይጨው ከተማ ወደ መሆኒ ራያን ላማጣና ዙሪያው የአየር መቃወሚያን ጨምሮ ስልታዊ ከባድ መሳሪያዎችን ማንቀሳቀሱን የሚያሳዩ የፎቶ የምስል ማስረጃዎች ወጥተዋል። የብልጽግናው ሰራዊት በበኩሉ አዳዲስ ወታደራዊ ስምሪቶችን በመውሰድ ላይ መሆኑን ሰምተናል። በተለይም በቆቦና በአፋር አቅጣጫዎች በትግራይ አዋሳኝ መስመሮች ላይ ከፍተኛ ወታደራዊ እንቅስቃሴ እንዳለ የጣና ምንጮች ጠቁመዋል። የሰራዊቱ የበላይ አመራሮችና ጄኔራል ማዕረግ ያላቸው የግንባር ስምሪት ላይ የሚገኙ ወታደራዊ አመራሮች በተጠንቀቅ እንዲቆሙ ታዟል ያሉት የመረጃው ምንጮች እረፍት የወጡና ከግዳጅ ስምሪት የራቁ ጄኔራሎች በአስቸኳይ ወደ ግዳጅ እንዲመለሱ መታዘዛቸውን ጠቁመዋል። በብልጽግናው አለቃ አብይ አህመድ ትእዛዝ ሰጭነት በምክትል ኢታማዦር ሹም በጀነራል አበባው የሚመራው የአማራ ክልል የጠርናፊ የሰራዊት ኃይል በጀነራል ጌታቸው ጉዲናና በሌተናል ጀነራል መሐመድ ተሰማ እንዲመራ አቅጣጫ መቀመጡን የጠቆሙት ምንጮች ውሳኔው ጀነራል አበባውን ካለማመን የተነሳ ይሁን አለያም በወታደራዊ ካውንስሉ ለሌላ ተልዕኮ ተፈልገው እንደሆነ የታወቀ ነገር የለም ብለዋል። በአማራ ክልል ይፋዊ ጦርነት ከታወጀበት ጊዜ ጀምሮ ባለፉት 3 ዓመታት ጦርነቱ በበላይ ጠርናፊነት ይመሩ የነበሩት ጀነራል አበባው መሆናቸው ይታወሳል። የውሳኔ ቦታቸውን ለብልጽግና ጄኔራሎች ያስረከቡት የባዲን ብልጽግና የፖለቲካ አመራሮች ከጄኔራል አበባው ትእዛዝ ሲቀበሉ መክረማቸው አይዘነጋም። ጄኔራሉ የወታደራዊ ካውንስሉ ምክትል ሰብሳቢ ቢሆኑም ያሁኑ የስምሪት ቦታቸው ላይ ጥያቄ መነሳቱ ከውጤት መራቅ ወይስ ከእምነት ማጣት አኳያ የሚለው ጥያቄ በመረጃው ላይ አልተመለሰም።
የፋኖ ኃይሎች በሸዋ ያገዛዙን ጥቃት እግር በእግር በማክሸፍ ላይ ናቸው። አዳዲስ ገዢ ቦታዎችንም በቁጥጥር ስር ማዋላቸው ተሰምቷል። የአፋብን ሸዋ ጠቅላይ ግዛት ያሳምነው እዝ ከሰም ሁለተኛ ኮር ነበልባል ክፍለ ጦር ያገዛዙን ጥምር ኃይል በንጹሃን ዜጎች ላይ ያቀደውን የጥቃትና የዝርፊያ እንቅስቃሴ ማክሸፉን አሳወቀም። ያገዛዙ ጦር ኃይል ሐምሌ 24 ቀን በምንጃር ሸንኮራ ወረዳ በተለያዩ ቀበሌዎች ማለትም ሰፊ እንቅስቃሴ ያደረገ ቢሆንም በነበልባል ክፍለ ጦር ፈጣን የማጥቃት እርምጃ ያገዛዙ ለስምሪት ከገባባቸው ቦታዎች ተመቶ መውጣቱን የፋኖ ምንጮች ገልጸዋል። አገዛዙ በነበረው እልህ አስጨራሽ ውጊያ በአርሶ አደር ቤትና ንብረት ላይ የሞርተር 120 ድብደባ መፈጸሙን ከአካባቢው ምንጮች ሰምተናል። ይህንን ተከትሎ የነበልባል ክፍለ ጦር የሲቪሎችን ሕይወት ለመታደግ ሲባል የስልት ለውጥ መውሰዳቸውን የፋኖ ምንጮች ገልጸዋል። የፋኖ ኃይሎች ካገዛዙ ኃይል ጋር ባደረጉት ፊልሚያ ተጨማሪ ገዥ ቦታዎችን መቆጣጠር መቻላቸው በግንባር መረጃው ላይ ተመላክቷል። ያገዛዙ ኃይል አርሶ አደሮችን ለውጊያ መክትነት ለመጠቀም በሞከረበት ወቅት የፋኖ ኃይሎችም የውጊያ ስልታቸውን በመቀየር ወደ መግዳያ ወረዳ በመሳብ በመልሶ ማጥቃት ቦታውን ማስለቀቅ መቻላቸው ነው የተገለጸው። በተለይም በሲቪሊየንና ምነበላ በተባሉ ቀበሌዎች የነበረው ከፍተኛ ውጊያ ያገዛዙ ኃይል ክፉኛ የተመታበት መሆኑን የፋኖ ምንጮች አረጋግጠዋል። ከዚህ በተጨማሪም በተለምዶ አዳማ ወንዝ ተብሎ በሚጠራው አካባቢ በተደረገ የተቀናጀ ደፈጣ ጥቃት የፋኖ ኃይሎች በጥምር ኃይሉ ላይ ከፍተኛ ጉዳት ማድረሳቸውን ገልጸዋል። በዚህ የደፈጣ ጥቃት በርከት ያለ ኃይሉ የተመታበት ያገዛዙ ኃይል ከውጊያው በኋላ በሰነዘረው የከባድ መሳሪያ ድብደባ በንጹሃን አርሶ አደሮች ሕይወትና ንብረት ላይ ጉዳት ማድረሱን ከአካባቢው ምንጮች ሰምተናል። በሸዋ ቀጠናዎች በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው ከባድ ትንቅንቅ በዚህ መልኩ ሲቀጥል፣ ነጻ በወጡ ቀጠናዎች ደግሞ ህዝባዊ ውይይቶች በመካሄድ ላይ መሆናቸው ተሰምቷል። የአፋብን ወታደራዊ ቃል አቀባይ አርበኛ አበበ ሙላቱ በአንደኛው ነጻ ቀጠና ተገኝቶ ህዝባዊ ውይይት መምራቱን ለጣቢያችን በደረሰው የምስል መረጃ ላይ ተመላክቷል። አንተ ማነህ? አዎ አማራ ነን። መቼም ዝቅ የማንል፣ መቼም አንገት የማንደፋ፣ መቼም የማንፈራ፣ ለወራሪ የማንመች አዎ አማራዎች ነን። ይሄንን በስነ ልቦና ለና ከፍ ያለ ማህበረሰብ አድርገን እንሰዋለን። በሸዋ ግንባር ባለፉት 3 ዓመታት የብልጽግና ሰራዊት ከመደበኛ እግረኛ ሰራዊቱ በተጨማሪ ከአጎራባች ልዩ ዞኑ የሚነሳ ጽንፈኛ ኦነጋዊ ኃይልን ጨምሮ የብልጽግና ልዩ ኮማንዶ ሪፐብሊካን ጋርድና የባህር ኃይል ሰልጣኞች ሳይቀሩ ለውጊያ የተሰማሩበት ግን ደግሞ መሬት ላይ ያለውን የውጊያ እውነታ መቀየር ያልቻለበት ሁኔታ እንደቀጠለ ነው። ህወሓት እና ብልጽግና ጦርነቱን ከጀመሩ በኋላ ድምጻቸውን አጠፉ። ሁለቱም ኃይሎች በየፊናቸው ጉዳዩን ለሚዘግቡ ዓለም አቀፍ ሚዲያዎች ምንም አይነት መረጃ ከመስጠት ተቆጥበው ታይተዋል። የህወሓትና የብልጽግና ጦርነት ጅማሮ 24 ሰዓት ሳይሞላው ዓለም አቀፍ መነጋገሪያ ሆኗል። ሁለቱ ኃይሎች ጦርነቱን በይፋ ጀመሩት ወይስ ኃይል እየተፈታተሹ ነው የሚለው መከራከሪያ እንደቀጠለ ሆኖ ጥቂት የማይባሉ ዓለም አቀፍ ሚዲያዎች በጉዳዩ ዙሪያ ዘገባ በመስራት ላይ ናቸው። በቀዳሚነት ህወሓት ጦርነት ተከፈተብኝ ያለውን ክስ ተከትሎ ዘገባዎችን ከሰሩ ዓለም አቀፍ ሚዲያዎች መካከል አንዱ የሆነው ፍራንስ 24 መጀመሪያ ሰበር መረጃ ከወጣበት ትግራይ በኩል ተጨማሪ ኦፊሻል መረጃ ለማግኘት ያደረገው ሙከራ አለመሳካቱን ዘግቧል። ቢቢሲ በበኩሉ በጉዳዩ ዙሪያ ከብልጽግና ተጨማሪ መረጃ ለማግኘት ከመንግስት ኮሚኒኬሽን ጉዳዮች ሚኒስቴር እንዲሁም ከመከላከያ ሚኒስቴር የህዝብ ግንኙነት ማብራሪያ ለመጠየቅ በስልክና በአጭር የጽሁፍ መልእክት ያደረኩት ጥረት ምላሽ አላገኘም ሲል ዘግቧል። ቢቢሲ በህወሓትና ፌዴራል በኩል ለጊዜው ይፋዊ መረጃ መስጠት ሳይሆን በግለሰብ ደረጃ የቃላት ጦርነት መቀጠሉን በሚጠቁም መልኩ የፌዴራል መንግስቱ ከፍተኛ ባለስልጣን የሆኑት የመስኖና ቆላማ አካባቢዎች ሚኒስተር ዶክተር አብርሃም በላይ በፌዴራል ሰራዊትና በህወሓት ኃይሎች መካከል ግጭት መቀስቀሱን ገልጸው በይፋዊ የማህበራዊ ሚዲያ ገጻቸው ላይ የለጠፉትን ጽሁፍ አጋርቷል። ሚኒስትሩ በጽሁፋቸው ህወሓት በሸረሪና በኩል ጦርነት አውጇል በማለት የከሰሱ መሆኑን አስታውቆም ይህ ጦርነት ከወዲሁ ካልቆመ የከፋ ጉዳት ይከተላል ሲሉ ማሳሰባቸውንም አመላክቷል። ፍራንስ 24 በበኩሉ አሁን ባለው ሁኔታ ከትግራይ ተንቀሳቃሽ ምስሎችን ለዘገባ የሚሆኑ ፎቶግራፎችንና መሰል መረጃዎችን ማግኘት ከባድና አስቸጋሪ ቢሆንም ጦርነቱ እየፈነዳ ነው ብሏል። ዓለም አቀፉ ሚዲያ ለጦርነቱ መፈንዳት ማሳያ ያደረገው በሁለቱ ኃይሎች መካከል ከፍተኛ ሰራዊት መንቀሳቀሱን ነው። በብልጽግናም በህወሓትም በኩል ጦርነቱን ሊያቀጣጥሉ የሚችሉ ቅስቀሳዎች መጠናከራቸው የጦርነቱን አደገኛ አፈጣጠር ያሳያል ብሏል። ፍራንስ 24 ውጥረቱን አባብሶ አሁን ያለበት ደረጃ ያደረሰው አክራሪ ህወሓት አመራሮች በጀነራል ታደሰ ወረደ ላይ መፈንቅለ ስልጣን ማድረጋቸውን ተከትሎ መሆኑን ካስታወሰ በኋላ ለዚሁ ግርግር የፌዴራል መንግስት ሚና አይናቅም ብሏል። ብልጽግና አደረኩት ያለው ምርጫ አንዱ የጦርነት ማዋለጃ ስልት ሲሆን ህወሓት ደግሞ አስገዳጅ ወታደራዊ አፈሳ ማድረጉ ሌላኛው የውጥረቱ መጨመር ምክንያት መሆኑን ዘገባው አመላክቷል። በህወሓት በኩል የፌዴራሉ መንግስት ነዳጅ፣ ሸቀጦች፣ የሰብአዊ እርዳታዎች እና መሰረታዊ የሚባሉ አስፈላጊ ነገሮች ወደ ክልሉ እንዳይገባ እገዳ
አድርጓል በሚል ያሰማቸው ክሶች የጦርነቱን አይቀሬነት አመላክተዋል። ውጥረቱ ወደ ጦርነት እንዳያመራ አሜሪካና የአፍሪካ ህብረት ያልተሳኩ ጥረቶችን ማድረጋቸውን ያስታወሰው የፍራንስ 24 ዘገባ በተለይም የፕሪቶሪያው ስምምነት አለመተግበር ያደጋ ምንጭ ነው ብሏል። ይህ ዜና እስከተጠናቀረበት ሰዓት ድረስ ህወሓትም ሆነ ብልጽግና ይፋዊ መረጃ አልሰጡም። በሌላ በኩል በኢትዮጵያና በአፍሪካ ቀንድ ጂኦ ፖለቲካ ጉዳዮች ላይ ጥልቅ ትንታኔዎችን በማቅረብ የሚታወቁት ፈረንሳዊው ተንታኝ ሬኔ ሌፎርት አዲሱን የውጊያ ግንባር በተመለከተ አስተያየት ሰጥተዋል። ተንታኙ በኤክስ ገጻቸው ባሰፈሩ ጽሑፍ የፌዴራል መንግስቱ በጉዳዩ ላይ ሙሉ በሙሉ ዝምታን መምረጡ የውጊያው መረጃ ከህወሓት ብቻ መውጣቱ የመረጃውን ተአማኒነት አጠያያቂ ያደርገዋል ብለዋል። ፈረንሳዩ ተንታኝ ሬኔ ሌፎርት የክስተቱን ሁኔታ በተመለከተ ሁለት ጉዳዮችን አንስተዋል። የመጀመሪያው አሜሪካና የአውሮፓ ህብረትን ጨምሮ ዓለም አቀፍ ማህበረሰብ ግጭቱን ለመከላከል ከፍተኛ ጫና እያደረጉ ቢሆንም ይህ ክስተት በመላው የአፍሪካ ቀንድ ሊስፋፋ የሚችል አውዳሚ ጦርነት መነሻ ሊሆን እንደሚችል ነው። ሁለተኛው ጉዳይ ደግሞ ህወሓት ይህን ውጊያ ለድርድር ሊጠቀምበት እንደሚችል ነው። በእርሳቸው አገላለጽ ያዙኝ ካለበለዚያ ጥፋት አደርሳለሁ በሚል ስሌትም ሸምጋዮችን በማስገደድ የተፈጠረውን የፖለቲካ ማነቆ በድርድር ለመፍታት የተተኮሰ የማስጠንቀቂያ ተኩስ ሊሆን ይችላል ሲሉ የውጊያውን መነሻ ፍላጎት ከህወሓት አኳያ ገልጸዋል። ሆኖም የሚሉት ተንታኙ ክስተቱ ከሁለቱ የትኛው እንደሆነ በእርግጠኝነት ለመናገር አሁንም ገና ነው ሲሉ ገልጸዋል። የነ ጌታቸው ረዳ ስምረት ፓርቲ የጦርነቱ እቅድ ቀድሞ ታውቋል አለ። ለህወሓት ጀነራሎችም ጥሪውን አቅርበዋል። የህወሓትና ብልጽግና ጦርነት መቀስቀሱን ተከትሎ ስምረት ፓርቲ ከአዲስ አበባ መግለጫ አውጥቷል። ፓርቲው በመግለጫው ግጭቱን ማንና መቼ እንደጀመረው ለማወቅ አስቀድሞ ተዘጋጅቶ የወጣውን የኋላ ቀሩ ቡድን መግለጫ ከመስማት ይልቅም ገለልተኛ አካላት የሚያደርጉትን የሳተላይት ክትትልና የክትትሉን ውጤት መጠበቅ ተገቢ ነው ሲል የጦርነቱን ሂደት አመላክቷል። በቀድሞ የህወሓት ተፈናቃይ አመራሮች የተመሰረተው ስምረት ፓርቲ በመግለጫው የትግራይ ህዝብ የማይፈልገውን እና የማይመኘው አዲስ ወታደራዊ ግጭት ትላንት ሌሊት መቀስቀሱን አሳውቋል። ፓርቲው አሁን የተከፈተው ጦርነት በውጭ ኃይሎች ፍላጎትና እቅድ የሚመራና የሚደገፍ ነው ሲል ከሷል። አያይዞም የጦርነቱ እቅድ በራሳቸው የጦርነት ነጋዴዎች አማካኝነት አስቀድሞ ሚስጥሩ ታውቆ ያደረ ነው ብሏል። ስምረት ፓርቲ ክሱን አጠናክሮ ሲቀጥል የእቅዱ ሚስጥር በራሳቸው በመሽሎኩ እንቅስቃሴው ገና ሳይስፋፋ የሚከሽፍ እንደሆነና የዚህ አላስፈላጊ ግጭት ዋና ሰለባ እየሆነ ያለው የትግራይ ወጣት መሆኑ የሚያሳዝን ነው ብሏል። ፓርቲው አክሎም ቡድኑ የፕሪቶሪያውን የሰላም ውል በመጣስና የጊዜያዊ አስተዳደሩን ስልጣን በኃይል ገልብጦ ህገወጥ አስተዳደር ከመሰረተ በኋላ ግዛታዊ አንድነትን ማስከበር በሚል ሽፋን በውጭ ኃይሎች ተመክቶ አዲስ ጦርነት ደግሷል በማለት የጦርነቱን ጀማሪ ህወሓት እንደሆነ ከሷል። ቀደም ሲል ሲካሄዱ የነበሩ የዛቻ መግለጫዎች ቡድኑ ለጦርነት የነበረውን ከፍተኛ ፍላጎት የሚያሳዩ በቂ ማስረጃዎች ናቸው ያለው የጌታቸው ረዳ ፓርቲ ጠንካራ ይዘት ያለው ክስ አቅርቧል። በሌላ በኩል የፓርቲው መሪ አቶ ጌታቸው ረዳ ለህወሓት ባስተላለፉት መልእክት አመራሮቹ የተሻለ ወታደራዊ እውቀት አላቸው ተብሎ ስለሚታመን ለህዝቡ የሚጠቅም የበሰለ ውሳኔ መወሰን እንደነበረባቸው አስገንዝበዋል። ጌታቸው የተሻለ እውቀት አላቸው ያሏቸው የህወሓት ጀነራሎችም ከዚህ ወዲህም በመቶ ሺዎች የሚቆጠሩ የትግራይ ወጣቶችን ያስጨረሱ ቢሆንም ለፖለቲካ ዓላማቸው እነዚህን ጀነራሎች የተሻለ እውቀት ያላቸው ሲሉ ጠርተዋቸዋል። እንዲህ ሲሉ ያወደሱት ጌታቸው አክለውም የትግራይን ህዝብ አንድነት በማበላሸትና በውጭ አካላት ተመክቶ የሚደረግ ፉከራ ህዝብን ወደ ከፋ አደጋ ከመክተት ውጭ የሚያመጣው ለውጥ የለም ሲሉ ለጀነራሎቹ መልእክት አስተላልፈዋል። ጌታቸው መልእክታቸውን ሲቀጥሉ በሐውልቲ የመሸገው ቡድን የዲፕሎማሲ በሮችን ዘግቶ ከውጭ አካላት በሚጠበቅ እርዳታ ተመክቶ ሁኔታዎችን ካበላሸ በኋላ ዓለም ስማኝ ማለቱ የአስተዋይነት ማነስን የሚያሳይ ነው ሲሉም ወቅሰዋል። የብልጽግናው አለቃ አማካሪ ጌታቸው ረዳ በዚህ ሳይወሰኑ ደብረ ጽዮንና ፈትለ ወርቅ መርተዋችሁ ጌታቸው አሰፋ መንገድ እየመራችሁ በግዳጅ እና በገፍ ወጣቱን በመመልመል የሚቀየር ነገር የለም በማለት ለወታደራዊ አዛዦቹ መልእክት ልከዋል። ጌታቸው ረዳ ይህን መልእክት በሚያስተላልፉበት ሁኔታ ከእርሳቸውና ከፓርቲያቸው ጋር ግንኙነት አለው የሚባለው ራሱን የትግራይ ሰላም ኃይሎች ብሎ የሚጠራው የህወሓት ተፋላሚ ቡድን ትግራይን ሙሉ በሙሉ እቆጣጠራለሁ በሚልም ከብልጽግና ሰራዊት ጋር የተናበበ ወታደራዊ ስምሪት በማድረግ ላይ ይገኛል። በአሁኑ ሰዓት በራያ ቀጠናዎች፣ በዋግ ኽምራ፣ በአፋርና በጠለምት አካባቢዎች በተጠንቀቅ መቆሙን የታጣቂ ቡድኑ አዛዦችም ከሰሞኑ መናገራቸውን መዘገባችን ይታወሳል። ታጣቂ ቡድኑ በተለይም በቆቦ በስተ ምስራቅ አቅጣጫ ባሉት የአፋር የአማራና የራያ ዘቦ አዋሳኝ አካባቢዎችም በዞብል እና በራያ ባላ ጨርጨር እንዲሁም በጭፍራ አባላ እዋ ከለዋ አድርጎ ወደ አፋር ዞን 2ና የራያ ዋጃ አዋሳኞች ይዞ ስምሪት እንዲወስድ ተደርጓል ነው የተባለው። ከዚህ ቀደም በራያ ግንባር ከብልጽግና ሰራዊት ጋር በመሆን አንዳንዴም ራሱን ችሎ ከህወሓት ታጣቂ ኃይሎች ጋር ተከታታይነት ያለው የግንባር ውጊያ ያደረገው ታጣቂ ኃይሉ አሁን ላይ ራሱን የትግራይ ታጣቂ ኃይል አድርጎ እንዳዘጋጀ ይነገራል።
ኤርትራ የቀይ ባህርን ደህንነት ለመጠበቅ በ14 ሀገራት ወታደራዊ ጥምረት ሳትካተት መቅረቷ ትኩረት ስቧል። ከ1700 ኪሎ ሜትር በላይ የባህር ጠረፍ ያላት ኤርትራ በሳውዲ አረቢያ አደራጅነት ከተሰበሰበው ከቀይ ባህር ወታደራዊ ጥምረት ውጭ ሆናለች። የሳውዲ አረቢያ መንግስት ስትራቴጂካዊ ጠቀሜታ ያላቸውን የቀይ ባህርና የባብ ኤል መንደብ የባህር ሰርጥ ደህንነት ለመጠበቅ ያለመው ወታደራዊ ስብስብ በ14 ሀገራት ጥምረት መመስረቱ ይታወሳል። በሳውዲ መዲና ሪያድ ዋና መቀመጫውን እንደሚያደርግ የተነገረለት የዚህ ጥምር ኃይል ዋነኛ ተልዕኮ በቀጠናው የባህር ላይ ትራንስፖርትና የንግድ ላይ የየመን ሁቲ ታጣቂዎች የደቀኑትን ተከታታይ የደህንነት ስጋት መቀነስና መከላከል ነው። በዚህ አዲስ የአካባቢው የደህንነት ጥምረት ውስጥ እንደ ኩዌት፣ ባህሬን፣ ኳታር፣ ዮርዳኖስ፣ ግብጽ፣ ሱዳን፣ ጅቡቲ፣ ሶማሊያ፣ የየመን ህጋዊ መንግስትና ኮሞሮስ ያሉ የቀጠናው ሀገራት የተካተቱ ሲሆን ከአህጉር ውጭ ካሉ ዓለም አቀፍ አጋሮች ደግሞ ቱርክ፣ ፓኪስታን፣ ባንግላዴሽና ናይጄሪያ በጥምረቱ ውስጥ በጋራ መሰለፋቸውን ፈርስት ፖስት ዘግቧል። እንዲያም ሆኖ በቀይ ባህር ተፋሰስ ሰፊ የባህር ጠረፍ ባለቤት የሆነችው ኤርትራ የዚህ ወሳኝ የጦር ጥምረት አባል አለመሆኗ ልዩ ትኩረት ስቧል። ኤርትራ ከጥምረቱ መሪዎች ከሳውዲ አረቢያና ከግብጽ ጋር የጠበቀ ግንኙነት ያላት ቢሆንም በሌላ በኩል ደግሞ ከሁቲ ታጣቂዎች ጀርባ ካለችውና የቀጠናው ተጽዕኖ ፈጣሪ ከሆነችው ከኢራን እስላማዊ ሪፐብሊክ ጋር ግንኙነቷን ለመቀጠል ፍላጎት አሳይታለች። ኤርትራ የምትከተለው የውጭ ጉዳይ ፖሊሲ ከሳውዲ አረቢያ መራሹ የቀይ ባህር ወታደራዊ ጥምረት እንድትርቅ ጉዳዩን በገለልተኛነት እንድትመለከት ያደረጋት ጉዳይ ሳይሆን እንዳልቀረ ተገምቷል። አስመራ በቀጠናው ካለው የኃይል ፉክክር ራሷን ለማግለል የገለልተኝነት ፖሊሲን እንደ ምክንያት ይታወቃል የሚሉት የቀጠናው የፖለቲካ ታዛቢዎች ኢራንን ከመሰሉ ነባር ወዳጆቿ ጋር ሚዛኑን የጠበቀ ግንኙነት ለማስቀጠል የምታደርገው ጥረት አካል እንደሆነ ምልከታቸውን ያጋራሉ። በጦሩ ጉዳይ መሪዎች ለሁለት ተከፈሉ። የአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት ተልዕኮ አውሶምን የተመለከተው ወታደራዊ ስብሰባ ፈተና ገጥሞታል። በጦሩ ጉዳይ በተዘጋጀው የስብሰባ መድረክ ላይ ከባድ ቁጣ ሲቀሰቀስ በተለመደው በዲፕሎማሲያዊ መንገድ ያልተቋጨው አስቸኳይ ወታደራዊ ስብሰባ መሪዎችን ለሁለት መክፈሉ ታውቋል። የአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት ተልዕኮ ኃይል ቀደም ሲል በሶማሊያ ሰላም ሲያስከብር የነበረውን አትሚስ የተባለውን የሽግግር ተልዕኮ ለመተካት በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ፍቃድ ያገኘ አዲስ የሰላም አስከባሪ ኃይል ነው። በጦሩ ጉዳይ ላለፉት 3 ቀናት ሲመክር የቆየው የኡጋንዳው የካምፓላ አስቸኳይ ጉባኤ ሐምሌ 24 ቀን 2018 ዓ.ም የሀገራት መሪዎችና የመንግስታት ምክር ቤት ባደረጉት የመጨረሻ ቀን ስብሰባ ተጠናቋል። ከሐምሌ 22 እስከ 24 ቀን ለ3 ቀናት የተካሄደው ስብሰባ በጋራ መግለጫ ፍጻሜውን ማግኘቱን ዴይሊ ሶማሊያ ዘግቧል። ስብሰባው የኢትዮጵያ፣ ኡጋንዳ፣ ቡሩንዲ፣ ጅቡቲ፣ ኬንያና ግብጽ ተወካዮችን በተገኙበት የተደረገ ነው። እነዚህ ወታደራዊ አበርካች ሀገራት በሶማሊያ ውስጥ ሰላምን ለማስፈን የሀገሪቱን ብሔራዊ የጸጥታ ኃይሎች ለማገዝና የአሸባሪውን የአልሸባብ ቡድን ስጋት ለመቀነስ በጋራ እየሰሩ መሆናቸው በዘገባው ላይ ተመላክቷል። በስብሰባው መዝጊያ ንግግር ያደረጉት የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ በአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት ተልዕኮ ላይ ለሚሳተፉ ሰራዊት አበርካች ሀገራት የተዘጋጀውን የጋራ መግለጫ ረቂቅ በይፋ በመቃወም ከፍተኛ ቅሬታቸውን አሳይተዋል። ፕሬዝዳንቱ የተቆጡት የሀገራቱን የውስጥ ፖለቲካዊ ጉዳዮችና የባለድርሻ አካላትን አካታች ውይይት የሚጠይቀው ሀሳብ በስብሰባው ማጠቃለያ ሰነድ ላይ መካተት የለበትም በማለታቸው ነው። ይህ በዲፕሎማቶችና በመገናኛ ብዙሃን ፊት የተንጸባረቀው አለመግባባት በተለምዶ ከጋዜጣዊ መግለጫ በፊት በዝግጅቱ ላይ ከጀርባ የሚጠናቀቅ በመሆኑ የስብሰባውን ድባብ ያልተለመደና ውጥረት የነገሰበት አድርጎታል። የቀጠናው መሪዎች የሶማሊያ የጸጥታ ሽግግርና የተልዕኮው ስኬት በሰፊ የፖለቲካ ስምምነት ላይ የተመሰረተ ነው በሚለው አቋማቸው ቢጸኑም የፕሬዝዳንቱ ቁጣ ግን እንዲህ አይነቱ ውይይት ከህዝብ እይታ ተደብቆ እንዲቆይ የመፈለግ ጥያቄን አንስቷል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር